በትግራይ ክልል የፕሪቶሪያው ስምምነት ተከትሎ የተፈጠረው የፖለቲካ ውጥረት እያገረሸ የመጣ ሲሆን የቀድሞው የጊዜ አስተዳደሩ መሪ ሌተናል ጄኔራል ታደሰ ወረደ መብታቸው ተገድቦ በቁም እስር ላይ እንደሚገኙ ተገለጸ። በተያያዘ ዜና በክልሉ ከግድያ ሙከራ የተረፉት ሁለት የትግራይ ኦርቶዶክስ ቤተክርስቲያን ሊቃነ ጳጳሳት በአክሱም ከተማ በቁም እስር ላይ መሆናቸው ታወቀ። በዓለም አቀፍ ደረጃ ደግሞ በጋና በፕሬዝዳንት ላይ ሐሰተኛ መረጃ ያሰራጨችው ቲክቶከር የ1 ዓመት እስራት የተፈረደባት ሲሆን በኢራንና በአሜሪካ መካከል የተቀሰቀሰው አዲስ ግጭት ለዓለም ነዳጅ ንግድ ወሳኝ በሆነው የሆርሙዝ ወሽመጥና በነዳጅ ዋጋ ላይ ከፍተኛ ስጋት መደቀኑ ተሰማ። ሰላም ጤና ይስጥልን የተወደዳችሁት አድማጮቻችን፣ ዋና ዋና ዜናዎቹን በማስቀደም የጀመረው የዜና እወጃችን ወደ ዝርዝር መረጃው ተሻግሯል። በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ለ1 ዓመት ሲመሩ የነበሩት ሌተናል ጄኔራል ታደሰ ወረደ ከስልጣናቸው ከተወገዱ ወዲህ ስለሚገኙበት ሁኔታ የሚያብራራ ተጨባጭ መረጃ አልወጣም። ፌዴራል መንግስት ሌተናል ጄኔራል ታደሰን የስልጣን ዘመን በ1 ዓመት ማራዘሙን የተቃወሙ ህወሓት ከ6 ዓመት በፊት በተደረገ ምርጫ የተቋቋመውን የትግራይ መንግስት ምክር ቤት ወደ ስራ መመለሱ አስታውቆ ነበር። ምክር ቤቱን የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡም አይዘነጋም። በዶክተር ደብረጽዮን የሚመራው ካቢኔ የመጀመሪያውን ስብሰባ ባደረገበት ዕለት ሌተናል ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ተናግረዋል። በዕለቱ ፕሬዝዳንት ጽህፈት ቤት የፌስቡክ ገጽ ባወጡት አጭር መግለጫ ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜያዊ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። እነዚህ አካላት በአመራርነት የተመረጡት ችግሩ በውይይትና የጋራ መግባባት እንዲፈታ የቀረበውን ጥሪ ወደ ጎን በመተው እንደሆነ በማንሳትም ወቅሰዋል። የካቢኔ ስብሰባ የተጀመረበትን ቀን ቀጣይ አደገኛ መንገድ የተጀመረበት ዕለት እንደሚያደርገው ገልጸው በዚህ ምክንያት ለሚከተለው መዘዝ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን መግለጽ እፈልጋለሁ ሲሉም አስጠንቅቀዋል። ይህንን የመጨረሻ መልእክታቸውን ካስተላለፉ በኋላ በምን ሁኔታ እንደሚገኙ የብዙዎች ጥያቄ ሆኖ ቆይቷል። ቢቢሲ ትግርኛም ሁኔታውን ለማጣራት ጥረት ሲያደርግ መቆየቱን አስታውቆ በትግራይ ያለው ውጥረት የሚያሳስባቸው ወገኖች ሌተናል ጄኔራል ታደሰን ለማግኘት እንደሚፈልጉ የጠቆሙት ምንጮቹም በእርግጥም እሳቸው ያገኙ አካላት እንደነበሩ ገልጸዋል። ለምሳሌ ከአውሮፓ ህብረት የተላኩ ተወካይ እንደሆኑ የሚታመን አንድ የቀድሞ ኖርዌይ አምባሳደር ከ1 ሳምንት በፊት እንዳነጋገሯቸው ጠቅሰዋል። ከአሜሪካ አምባሳደር ማሲንጋ ጋርም ለመገናኘት እንደሚፈቀድላቸው ገምተው እንደነበር ገልጸው እንዳይገናኙ ስለፈለጉ ያስቆሙት ሊሆን ይችላል ብለዋል። ከረቡዕ ዕለት ክስተት በኋላ ሌተናል ጄኔራል ታደሰ በራሳቸው የሚቆጣጠሩት ነገር እንደሌለ በመጥቀስ ወደፊት ምን ሊፈጠር እንደሚችል ቤተሰባቸውን እጅግ እንዳሳሰበም ከእነዚህ ምንጮች መረዳት ተችሏል። እስካሁን ድረስ ጥበቃቸውና ተሽከርካሪያቸው ቢኖሩም ቀስ በቀስ ጥበቃዎቻቸው እየተቀነሱ እንደሆነ ጠቁመዋል። ተሽከርካሪዎቻቸውም ሊወሰድ እንደሚችል ጭምጭምጫዎች መሰማታቸው ምንጮች አክለዋል። የረቡዕ ዕለት ትዕዛዝ በጣም የሚያስቆጣና የሚያበሳጭ ነበር። የመናገርና የመንቀሳቀስ መብታቸው እንደተገደበ ያሳያል ብለዋል ሌተናል ጄኔራል ታደሰ። ከ2 ወራት በላይ ከቤታቸው ብዙም ባይወጡም የረቡዕ እርምጃ ግን አሳሳቢና በቁም እስር ላይ እንዳሉ በግልጽ የሚያሳይ መሆኑን እነዚህ ምንጮች ገልጸዋል። ቀድሞ ከነበረው ጥበቃ በተጨማሪ ሌላ የተመደበ የጥበቃ ቡድን እንዳለ መነገሩን በተመለከተ መረጃ የተጠየቁት ምንጮቹም በትክክል ባያውቁም ጥርጣሬ እንዳላቸው ግን አልሸሸጉም። መንቀሳቀስ አትችልም የሚል ትዕዛዝ ተላልፎባቸው ከሆነ በምን አይነት ሁኔታ ውስጥ እንደሚገኙ ለመገመት አዳጋች አይደለም ሲሉም ተናግረዋል። ውጥረት የተሞላበት ሁኔታ የፕሪቶሪያ ስምምነት ትግበራን በተመለከተ በፈራሚ ወገኖች መካከል የነበረው አለመግባባት ሚያዝያ 30 ቀን ወደ ተፈጠረው የመፈንቅለ ስልጣን የሚመስል ሁኔታ አምርቷል። የህወሓት መሪዎች የጊዜያዊ አስተዳደሩን የስልጣን ዘመን አብቅቷል በማለት ከጦርነቱ በፊት የተመረጠውን የክልሉን ምክር ቤት መልሰዋል። አሜሪካና አውሮፓ ህብረት የህወሓትን እርምጃ በማውገዝ ወደ ፕሪቶሪያ ስምምነት ትግበራ እንዲመለስ እየጠየቁ ይገኛሉ። አሜሪካ መንግስት አክራሪ ብሎ በጠራቸውና ስማቸውን ባልገለጻቸው የህወሓት መሪዎችና የቤተሰብ አባላቶቻቸው ላይ የቪዛ እገዳ መጣሉ የሚታወስ ነው።
ህወሓት የአሜሪካን የቪዛ እገዳ ሚዛናዊ ያልሆነ ሲል ውድቅም አድርጎታል። አሜሪካ የወሰደችው እርምጃ በትግራይ ያለውን እውነታ የማያንጸባርቅና የኢትዮጵያን መንግስት ተጠያቂነት ያላደረገ ነው ሲልም ተችቷል። የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትንና በሞት የሚያስቀጡ ድንጋጌዎችን የያዘው አዋጅ ተግባራዊ እንዲሆን ትዕዛዝ ማስተላለፉ ይታወሳል። የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተቋማት በትግራይ የግዳጅ ወታደራዊ አፈሳ መከናወኑን አጥብቀው ቢያወግዙም የህወሓት መሪዎች ብሔራዊ ህልውናችን ላይ አደጋ ተጋርጧል በማለት ይከራከራሉ። ውጥረቱ እየተባባሰ በመጣበት ወቅት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ባደረጉት ንግግር በዚያ ክልል ጦርነት እንዲነሳ ሰፊ ፍላጎት አለ፣ ጥቅም ስለሌለው ግን እምቢ ብለናል ብለዋል። በህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛ መደበኛ ስብሰባ ላይ ከህዝብ እንደራሴዎች ለተነሱ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትሩ ህወሓትን ጭምር ቀልብ ከገዛ ለመነጋገር ጥረት ማድረግ ያስፈልጋል ሲሉም ተደምጠዋል። በተያያዘም ከግድያ ሙከራ የተረፉት የትግራይ ኦርቶዶክስ ሊቃነ ጳጳሳት በአክሱም ከተማ በቁም እስር ላይ እንደሚገኙ ተገልጿል። ሁለት የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት ከግድያ ሙከራ መትረፋቸው ከተገለጸ ጥቂት ቀናት በኋላ በአክሱም ከተማ በቁም እስር ላይ መሆናቸው ተገልጿል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ሁለቱ ሊቃነ ጳጳሳት ቅዳሜ ሐምሌ 4 ቀን 2018 ዓ.ም ከሰዓት በኋላ በአክሱም ወደሚገኝ ፖሊስ ጣቢያ ለጥያቄ ተወስደው ለበርካታ ሰዓታት ምርመራ ከተደረገላቸው በኋላ በዚያው ዕለት ምሽት ተለቀዋል። ነገር ግን ሊቃነ ጳጳሳቱ በጽዮን ማርያም ቤተክርስቲያን አቅራቢያ ወደሚገኘው የመንበረ ሰላማ ቅጥር ግቢ እንዲመለሱ ተደርገው ከዚያን ጊዜ ጀምሮ በቁም እስር ላይ እንደሚገኙ ምንጮቹ አስረድተዋል። ለጉዳዩ ቅርበት ያላቸው ምንጮች እንዳመለከቱት አቡነ ናትናኤል በምርመራው ወቅት ትግል በማደናቀፍ ተከሶ የነበረ ሲሆን አቡነ አረጋዊ የታሰሩበት ምክንያት ግን እስካሁን በይፋ አልተገለጠም። በሌላ የዓለም አቀፍ ዜና ጋናዊቷ ቲክቶከር ስለ አገሪቱ ፕሬዝዳንት ጆን ማሃማ ባጋራችው ሐሰተኛ ዜናዎች የተነሳ ጥፋተኛ መሆኗ በመረጋገጡ የ1 ዓመት እስር ተፈረደባት። በግንቦትና ሰኔ ወር መጀመሪያ ላይ ቲክቶከሯ ካሚላ አልሐሰን ፕሬዝዳንቱ የአውሮፓውያኑ 24ቱን አጠቃላይ ምርጫ እንዲያሸንፉ ለአምልኮ ስርዓት ማስፈጸሚያ 32 ላሞችን መስዋዕት እንዳደረጉ የሚገልጹ ተከታታይ ቪዲዮዎችን አጋርታለች። የ43 ዓመቷ ቲክቶከር በተጨማሪ መንግስት በቅርቡ በጎርፍ ለተጎዱ ሰዎች የንጽህና መጠበቂያዎችን ለማከፋፈል የወሰደው እርምጃ ፈጽመውታል ያለችውን አምልኮ ስርዓት ለመደበቅ የተደረገ ሙከራ ነው ስትል ተናግራለች። ጉዳዩን የተመለከቱት ዳኛ ቀላል ቅጣት እንዲጣል የቀረበውን ይግባኝ ውድቅ በማድረግ ተመሳሳይ ድርጊትን ያስቀራል ያሉትን የእስር ቅጣት ወስነዋል። አቃቤ ሕግ በቲክቶክ ላይ ከ70,000 በላይ ተከታዮች ያሏት አልሐሰን በፕሬዝዳንቱ ላይ ተከታታይ የሐሰትና የስም ማጥፋት ወንጀላዎችን አቅርባለች ሲል ተከራክሯል። በዚህ ወር መጀመሪያ ላይ አልሐሰን እንድትታሰር ምክንያት የሆኑት በስፋት የተጋሩት የቪዲዮዎቿ በጋናም በማህበራዊ ሚዲያ ስለሚሰራጩ ሐሰተኛ መረጃዎች የተነሳ በወንጀልና ሐሳብን በነጻነት የመግለጽ ነጻነት መካከል ያለውን ሚዛን እንዴት መጠበቅ እንደሚቻል ክርክር አስነስተዋል። ዳኛው ፍርዱ በማህበራዊ ሚዲያ ላይ እየተስፋፋ የመጣውን የሐሰተኛ መረጃ ስርጭት ለመግታት አስፈላጊ ነበር ብለዋል። በጋና ተጽዕኖ ፈጣሪ ሲታሰር ይህ የመጀመሪያው አይደለም። በመስከረም ወር ከዋሜ ንክሩማህ በመባል የሚታወቀው ታዋቂው ቲክቶከር ዴቪድ ክወድሆ ፕራሃፋፉል የግድያ ዛቻ በመፈጸምና ሰላምን የሚያደፈርስ አጸያፊ ተግባር በመፈጸም ጥፋተኛ ሆኖ ከተገኘ በኋላ የ7 ወራት እስራት ተፈርዶበታል። ቲክቶከሩ በስፋት በተጋራ ቪዲዮ ላይ ፕሬዝዳንት ማሃማንና የፓርላማ አባላትን እንደሚገድል አስፈራርቶ ነበር። ባለፈው ዓመት ፕሬዝዳንቱ መንግስታቸው የማህበራዊ ሚዲያዎችን ለማጽዳት መንገዶችን እያሰበ መሆኑን ተናግረዋል። የሀገሪቱ ባለስልጣናትም የተሳሳተና የተዛባ መረጃ የሚያሰራጩትን ተከታትለው እንዲያስሩ መመሪያ ሰጥተዋል። ለጋናውያን ሐሰተኛ ወሬዎችን፣ የጥላቻ ንግግሮችን የምታሰራጩና ፍርሃትና ድንጋጤ የሚፈጥሩ ድርጊቶችን የምትፈጽሙ ከሆነ እናገኛችኋለን የሚል ምልክት እያስተላለፍኩ ነው ሲሉ በጋዜጣዊ መግለጫው ላይ ተናግረዋል። በመጨረሻም ኢራንና አሜሪካ ወደ ግጭት መመለሳቸው የሆርሙዝ ወሽመጥን በድጋሚ መነጋገሪያ አድርጎታል። ለዓለም የንግድ መርከቦች ዋነኛ መተላለፊያ የሆነው የሆርሙዝ ወሽመጥ የበርካቶችን ትኩረት ስቧል። ኢራንና አሜሪካ በዘላቂነት ጦርነቱን የሚያስቆም የመግባቢያ ሰነድ ቢፈራረሙም ግጭቱ ባለፉት ሳምንታት ተቀስቅሷል። በዚህ ምክንያት የነዳጅ ዋጋ ንሯል። በሆርሙዝ ወሽመጥ በኩል መተላለፍ ለመርከቦች አደገኛ ከሆነ የባህር ሰላጤው ሀገራት ነዳጅን ወደ ዓለም አቀፍ ገበያ ለማስገባት ሌሎች አማራጮች አላቸው ወይ ብለው በርካቶቹ ይጠይቃሉ። ባለሙያዎች አማራጮች አሉ ቢሉም እነዚህ አማራጮች የሆርሙዝ ወሽመጥን መተካት አይችሉም። በኢራንና ኦማን መካከል የሚገኘው የሆርሙዝ ወሽመጥ ለባህረ ሰላጤው ሀገራት
ዋነኛ ነዳጅ ማጓጓዣ መስመር ነው። የሆርሙዝ ወሽመጥ ወጪ ቆጣቢ በሆነ መንገድ ሰፊ መጠን ያለውን የነዳጅ ምርት ማስተላለፍ የሚያስችል አማራጭ ነው። በነዳጅ ማመላለሻ ቱቦ አንጻር የሆርሙዝ ወሽመጥ በአነስተኛ ወጪ ከፍተኛ የነዳጅ ምርት ያስተላልፋል። የነዳጅ ማስተላለፊያ ቱቦ መሰረተ ልማት ለመዘርጋት ከሚጠይቅ ወጪ ባሻገር የጥገና ወጪውም ከፍተኛ ነው። ውጪ ወዳሉ አማራጮች ፊታቸውን እያዞሩ ነው ሲሉ ያስረዳሉ። የቀጣናው መንግስታት ከዚህ ቀደም በነበረው መጠን የሆርሙዝ ወሽመጥ ላይ መተማመን ስለማይችሉ ለወጪ ንግድ አማራጭ መስመሮችን መፈለጋቸው እንደሚቀጥሉ ይናገራሉ። ነገር ግን አማራጮች የሆርሙዝ ወሽመጥን ይተካሉ ብለው አያምኑም። አንድ መስመርን በአጠቃላይ በሌላ አማራጭ መለወጥ ቀላል አይደለም ይላሉ ተንታኞቹ። ነገር ግን አገራት አማራጭ መስመሮች መፈለጋቸውን በፈለጉ ቁጥር የሆርሙዝ ወሽመጥ አስፈላጊነት እየቀነሰ እንደሚሄድ ይገልጻሉ። የቀጣናው ሀገራት የእስራኤልንም ይሁን የኢራንን የበላይነት እንደማይፈልጉም ያክላሉ። የተወደዳችሁ ተመልካቾቻችን ለሰዓቱ ያዘጋጀናቸው ዜናዎች እነዚሁ ነበሩ። ጤና ይስጥልን።